የእህት ዱዓ የወንድም ዱዓ ይደርሳልና ዱዓችሁ ያስፈልገኛል። ዱዓ አድርጉልኝ፣ ዱዓ አድርጉልኝ። ኢንሻአላህ የዛሬ አመት ከባቢ ጋራ ወይ ከሚጣ ጋራ እንድንገናኝ አላህ መጥፎን ነገር ያዝልን እድሜና ጤና ከሰጠን ማለት ነውና መቼም ይሄ ሞት ሳይማክረን ነው የሚመጣው። አንዳንድ ጊዜ ተጅሪብ መጀረብ አለብን ብዬ ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ኢድ እንዴት ነው? ሁለተኛ ቀን ኢዳችንን እያጣጣምን ነው ማለት ነው በቤታችን። ሁለተኛ ኢድ በቤቴ ማለት ነው። የዛሬ አመት እዘም ነበርኩኝ፣ ዘንድሮ አልሐምዱሊላህ። እናንተንም ለዚች ቀን አላህ ያብቃችሁ፣ ርዝቃችሁን በሀገራችሁ አድርጎልኝ ለዚህ ቀን ያብቃችሁ እያልኩኝ ውድ ቤተሰቦቼ ኢድ እንዴት ይዟችኋል? እንዴት አሳልፋችሁት? ከኛ ጋር አልሐምዱሊላህ። ዛሬ ደግሞ ዝናብ ነው እያካፋ ነው ማለት ነው። ሽር ብያለሁ አይደለ? እንዴት አያችሁኝ? አምሮብኛል ምናምን ነገር ዘና ላድርጋችሁ ብዬ ነው። ለማንኛውም ብቻ አልሐምዱሊላህ ምን እንደምላችሁ አላውቅም። ያው እኔ ዘዋሪ ነኝ፣ ገባችሁ? ዘዋሪ ነኝ፣ ደስ ይለኛል። አሁን ጎረቤት ምናምን ሄጄ እንኳን አደረሳችሁ ምናምን ማለት በጣም ነው የምወደው። ያው አሞኝም ስለነበረ እንጂ ዘንገት ብዬ ነበረ። ግን በቃ ዛሬ ግን ነቅቻለሁ ማለት ነው። ከኒና የምች ከኒና እየዋኩኝ ስለነበረ ያንን ስውጥ ለቀቅ አድርጎኛል። ይሄ ጥርሴ ምናምን አሞኝ ነበር ያልኳችሁና ያው ንዝናዜው ባይለቀኝም ያ በጣም እንትን ተቆጣጥሮኝ የነበረው ስሜቱ ለቆኛል ማለት ነው። ወላሂ አልሐምዱሊላህ። የሚገርማችሁ እስከ እጄ ድረስ ይነዝረኝ ነበር። እጄ ራሱ ይሄ አልሰራ እያለኝ ነበረ ማለት ነው። እና አሁን ግን አልሐምዱሊላህ ደህና ነኝ። ኢዱ ጋራ ደግሞ ነቅቻለሁ ማለት ነው። በየቤቱ ምናምን መዞር በጣም ነው ድባቡ ደስ የሚለው። በቃ ግን እዚህ ሀገር ብዙ ሰው አልለመደም። ካልጠራችሁት ምናምን አይመጣም። ያኔ በቃ እከሌ እንድትመጣ ቡና ምናምን ካላላችሁት ወይንም ናና ዘይረኝ ምናምን ካላላችሁ አይመጣም እዚህ ሀገር ማለት ነው። ግማሹ ተከራይ ምናምን ስለሆነ በቃ ነገር ግን እኔ ደግሞ እህታችሁ ጣጣ የለብኝም። የኔ ዶሮች እኮ አይስወሩም እናላችኋለሁኝ። ሆኖም ግን እኔ መንደሩን አንድ ባንድ እግሬ እስከሚቀጥን ድረስ እያደረስኩ እገኛለሁ ማለት ነው። ኢድ እንኳን አደረሳችሁ ምናምን ብዬ ሄጄ ዘይራችኋለሁ ምናምን ነገር እና ይሄ ባህል አልተለመደም፣ ይሄ ነገር አልተለመደም። በቃ ወይ ከሌ መጣችን ብለው ሊሸማቀቁም ይችላሉ። ግን እኔ ጣጣ የለኝም። ፊት ለፊት የማውቃቸውን ሰዎች ጎረቤቶች ናቸው ብዬ የምላቸውን ሰዎች በማንቀን ራሱ ቤታቸውን ማላቆም ቢሆን ለኢድ እንኳን አደረሳችሁ እላቸዋለሁኝ ማለት ነው። እና ያለኩልህልን በቃ ስትኖሩ ሆነ ቦታ ላይ ሰው ጋር መተዋወቅ መግባባት ደስ ይላል። ነገር ግን አንዳንድ ሰዎች እንደዛ አይደለም። ቤታቸውን አታውቁትም፣ ነጭ ይሁን ጥቁር። ምክንያቱም አይግባቧችሁም፣ ሊግባቧችሁም አይፈልጉም። ሀታ ሰው የሚተዋወቀው በሰርግ እንደዚህ በበዓል ጊዜና ምናምን ነዋ፣ በኢድ በአረፋ ምናምን ነው ሰው መተዋወቅ ያለበት። ነገር ግን እንደዛ አያውቁም ብዙ ሰዎች። እና ሆኖም ግን እኔ ከነዛ ሰዎች አይደለሁም። ሰምታችኋል። ከጠራችሁኝ የትም ይሁን እመጣለሁ፣ የትም ይሁን እመጣለሁ፣ ዘይራችኋለሁ። እሺ ብቻ እናንተ አይሉ እንዳይረሳ ደውሉ ማለት ነው። እና ሆኖም ግን አሁን ራሱ ገና ገባ ብዬ ለምን ቪዲዮ አልሰራላቸው ምናምን አልኩኝና ትናንትና ያላዳረስኳቸውን አሁን እየዘየርኩ ነበረ። ከዛ ለምን ቪዲዮ አልሰራ ምናምን አልኩኝና ቪዲዮ ሰራሁላችሁ ማለት ነው። ልዘይራችሁ ብዬ ምክንያቱም ጠፍቻለሁ። ሰሞኑን አሞኝም ስለነበረ በቃ አይዲያ ሁሉ ነው የጠፋው። ምን ብዬ ልንገራችሁ። ሆኖም ግን አልሐምዱሊላህ ደህና ነኝ። በኢዱ ተሽሎኛል እላችኋለሁ። ደግሞ አምሮብኛል። የሌለባቱ ነው ያማረብኝ። ተመችቶኛል። የኢትዮጵያ ኑሮ ኑቶ ላይ ይመቻል። ያው እንደዛ ስላችሁ ከሀዲያ መታችሁ እቺ ሀዲያ እንደዚህ ብላን ነበር ለምን አተመቸንም? እኔ የለሁበትም ማለት ነው። ለእኔ ብቻ ነው የተመቸኝ። እሺ ሰምታችኋል። ያኔ ነገሮችን ማለት ነው እናንተ ቀለል አድርጋችሁ ካላያችኋቸው ነገሮች ከባድ ናቸው። ስለዚህ እናንተ የዛሬ ሰው መሆን አለባችሁ። ስለ ነገ መጨነቅ የለባችሁም። ያ ስላችሁ የነገ ህይወታችሁን አትሰቡ እያልኩ አይደለም። ነገር ግን ዛሬን ስትኖሩ ነው ነገር መኖር የምትችሉት። የነገን አላህ ይዞታል። የዛሬ አመት እኔ ስመጣ የዛሬ አመትን ስኖር ስለ ዛሬ ማሰቤን ቀለል አድርጌ ያንን እየኖርኩኝ እዚህ ደርሻለሁ። ለወደፊቱ ደግሞ ኢንሻአላህ ባለ ፍቃድ ነው የተሻለ ደረጃ የሚያደርሰን የተሻለ ኑሮም እንዲኖረን ከፈቀደም የሚያደርግልን አንድ አላህ ሱብሃነሁ ወተዓላ። እናንተ ስበብ ማድረስ ነው ያለባችሁ። ስለዚህ አረብ ሀገር ስለሄርን ስላልሄርን ያው ነው እያየሁኝ ነው። አረብ ሀገር ሚስቶቻቸውን ሳይልኩ እነሱም ሳይሄዱ ደህና ኑሮ እየኖሩ የማያቸው ሰዎች አሉ። ከስብም ከሰቡ ግብርናም ሆነ ንግድም ነገዱ ምንም አሉ ደህና ኑሮ የሚኖሩ ሰዎች አሉ። የሚገርማችሁ ነገር እና ያ የሆነበት አላህ ሱብሃነሁ ወተዓላ
እርዝቁን ጨምሮላቸው ተብቃቅተው እየኖሩ ነው። መብቃቃት ካልቻልን ማብቃቃት ከሌለ የመብቃቃት አቅማችን ደካማ ከሆነ አመስገኝ ካልሆን በቃ ምንም ቢሆን አይደበርልንም ሀይቀተን እና እኔ አሁን የተማርኩት ነገር ህይወት ያስተማረኝ ነገር ቢኖር ምን እንደው ታውቃላችሁ? ባለን ነገር አመስጋኝና ተብቃቂ መሆን አለባችሁ። በቃ መሆን አለብን ብዬ አምናለሁኝ እና ያላችሁን ነገር በቃ በአግባቡ መጠቀም፣ ባላችሁ ነገር ደስተኛ መሆን፣ በህይወታችሁ ደስተኛ መሆን አለባችሁ። በቃ ለነገው ስላችሁ በቃ የዛሬ አመት እየተደርሳለሁ ምናምን ሳይሆን አሁን እየሰራችሁ ከሆነ እየተንቀሳቀሳችሁ ከሆነ የወደፊቱም ኢንሻአላህ ምንም የሚጎልባችሁ ነገር የለም እና አልሐምዱሊላህ ባለን ነገር ደስተኛ ሆነን መኖር ይሻላል። የሰው ሀገር ያው የሰው ነው። እርዝቃችሁን በሀገራችሁ ያደርግላችሁ ኢንሻአላህ። ከቤተሰቦቻችሁ ከምትወዷቸው ልጆቻችሁ፣ ባሎቻችሁ፣ ያላገባችሁትም ኢንሻአላህ ከወደፊቱ አጋራችሁ ጋራ የምትኖሩ የምትጾሙ ለዚህ ቀን የሚያበቃችሁ አላህ ያድርጋችሁ። ምን እንዴት አባቱ ደስ እንደሚል እንኳን ኢድ አይደለም ይሄ ኢፍጣር ራሱ በቃ አማቶቻችሁ ቤት መሄድ እናታችሁ ቤት በቃ ቤተሰብ ምን ያህል ደስ እንደሚላችሁ ልጃችን ደርሳ ልጃችን የወግ ማረግ በቃ የወግ ማረግ ነው ብለው ነው የሚያስቡት። አሁን ኢፍጣር ሄዳችሁ ስታስፈጥሯቸው ስንቃችሁን በቃ ኢፍጣራችሁን አዘጋጅታችሁ ምናምን ሂድ ብላችሁ ሄዳችሁ ስታስፈጥሯቸው ቤተሰቦቻችሁ በጣም ነው ደስ የሚላቸው። ያ ምንድነው በቃ ለነሱ ትልቅ ደረጃ ነው። ለነሱ የሚገርማቸው ነገር ሀታ ለምንድነው እርድም አይኖረው ራሱ ለምን ድንች አይሆን ለምን ምስር አይሆን ብቻ እናንተ ይዛችሁ መሄዳችሁ ለነሱ ክብራችሁ ነው። አያችሁ እና ለዛ ወግ ማድረግ ያብቃችሁ ነው የምላችሁ ሀባይቦቼ። ኢንሻአላህ ካሁን በኋላ በሌላ አይዲያ ከች እላለሁ፣ አልጠፋም። አላህ መጥፎን ነገር ያዝልን፣ ሞትን የድንገትን ሞት እንደዚሁም ደግሞ አንዳንድ ነገሮችን አላህ Subhanahu Wa Ta'ala እያያዝልን ከምንሰማው ከምናየው ነገር አላህ ይሰውረን፣ ይሰውራችሁ። በየላችሁበት ዓለም ዳርቻ ሰላማችሁ በዝት ይበልኝ ሀባይቦቼ። እና ያው ወሬ አላብዛባችሁ። እኔ ወሬ ወዳለሁ እናንተ ጋር ሲሆን ነው ወሬ የምወደው እና ወሬ አላብዛባችሁ። ዛሬ ያው እንግዲህ ሽክ ብዬ ቤቴም ለነገሩ እንደተፈረሸ ነው። ይሄው ቤቴ ከለሩ እንዴት አያችሁትና ቤቴን ፈራረሽ ምናምን እኔ ቤት የሚመጣ የለም ቡና የሚጠጣ ምናምን በቃ እቺ ላጤ ምን ቤት ትቀመጣለች ምናምን ነው መሰለኝ የሚሉት። ከዛ እኔ ቤት በቃ 2-3 ሰው ናቸው የሚመጡት። እኔም ሀዲያ ለያያዛቸውም ዛሬ ደግሞ 6ቶሽን የሚጾሙ ስላሉ 6ቶሽ እየጾሙ ነው። እኔ እንኳን ዛሬ እናገልዋልና እንቀጥላለን ማለት ነው። ችግር የለውም ግን የኛ ሰው ከፍ ያሉት አሁን ጀምረዋል፣ ዛሬ ጀምረዋል። እንትን ማለት 6ቶሽ ጾም ማለት ነውና ቤት እንደምታውስ ጭር ብሏል። ሰው የሚለ ቢሆንም ምን ያለው ማለት ነው እንቶሎ እና ሀባይቦች አላህ ያመሰው ይበለን በተሻለ ነገር። ለኔም ዱአ አድርጉልኝ የዛሬ አመት ኢንሻአላህ ከልጅ ጋራ ከ2-3 እኔ እንድታውኝ ማለት ነው። ምናልባት ያንድኛችን ዱአ ይደርሳል ብዬ አስባለሁ ሀባይቦች። ምናልባት እውነቴን ነው የእህት ዱአ የወንድም ዱአ ይደርሳልና ዱአችሁ ያስፈልገኛል። ዱአ አድርጉልኝ ኢንሻአላህ የዛሬ አመት ከባቢ ጋራ ወይ ከሚጣ ጋራ እንድንገናኝ አላህ መጥፎን ነገር ያዝልን እድሜና ጤና ከሰጠን ማለት ነውና መቼም ይሄ ሞት ሳይመክረን ነው የሚመጣው። አንዳንድ ጊዜ ተጅሪብ መጀረብ አለብን ብዬ ነው የማስበውና ሞት ድንገት ነው። እኛ ነገር እናስባለን እንጂ ዛሬ ምን እንደሚከሰት አናውቅምና አላህ Subhanahu Wa Ta'ala እድሜና ጤና ከሰጠን አላህ ያመሰው ይበለን። ሀባይቦቼ ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።